እንደ በሬ ሲበላ የነበረ እንደ ሰው ሲበላ ያመዋል፣ ግን እየበላ ነው ይባላል። አነሳ የአማራ ህዝብ አሁን ለምሳሌ እንደ ኦሮሞ ህዝብ ጥያቄ አለው። ከኮንስቲቱሽኑ ጀምሮ ከህገ መንግስቱ ጀምሮ ከናሬቲቮች ጀምሮ ጥያቄ አለው። እንደ ማህበረሰብ ኢትዮጵያ እንላለን። ኦኬ ቴዲ ኢትዮጵያን ዲፋይን አርግ ብልህ የራስ ትርጉም አለህ ለኢትዮጵያ። ትክክል። እኔን ዲፋይን አርግ ብትለኝ የራሴ አለኝ። ትክክል። ኢትዮጵያውን ዲፋይኑ ላይ ራሱ አልተስማማንም። ሁለት ችግሮች ሶልቭ መሆን አለባቸው። አገረ ግንባታው ችግር አለበት፣ ስርዓተ መንግስት ግንባታው ችግር አለበት። የአማራ ብሔርተኛ ስለ አገራዊ ብሔርተኝነት ከኔ ከኦሮሞ ብሔርተኛ ጋር ከማውራቱ በፊት የሚያስፈልገን ሁለት ጫፍ ላይ የወጣ ግራና ቀኝ ሌፍቲስት ሳይሆን የመሃል አርበኛ ነው የሚያስፈልገን እያልኩ ያለሁት። በኦሮሞን ብሔርተኝነት የመሃል ብሔርተኛ ነው የሚያስፈልገን፣ የመሃል አርበኛ። ኦሮሞ ብሔርተኝነቱን ገንብቶ አጠናቋል ብለህ ታስባለህ? አሁን እነ ጀዋር ላይ የምሰማቸው ንግግሮች ስለ ጓዳችን እያወራን ቆየንና ስለ ሳሎናችን እንዳናወራ ሆነናል ይላል። ህገ መንግስቱን ትቀበላለህ አትቀበልም? ህገ መንግስቱ አብሶሉት ራይት ነው ብዬ አላስብም፣ ግን መነሻ ሊሆን ይችላል ብዬ አስባለሁ። ተቀበለውም አትቀበለውም የኦሮሚያ የመታገያ ጥያቄ የማስተዳደር አለ፣ ክልሉን በራሱ ልጆች የሪሶርስ ጉዳይ አለ፣ አዲስ አበባ ጥያቄ አለ። አዲስ አበባ ላይ ኮሽን አለ። አሁን ቅድም ያልከው ኢትዮጵያ ኦሮሞን መምሰል አለባት ስትል እንደ አንድ ተወላጅ አዲስ አበባ ውስጥ ዞር ዞር ስትል ኦሮሞን የሚመስል ነገር ማየት አለበት። ኦብቪየስሊ በባህላዊ መንገድ ሊሆን ይችላል፣ ሬስቶራንቶች ሊሆኑ ይችላሉ። ልክ የአማራውን፣ የትግራዩን፣ የሌሎች ብሔር ብሔረሰቦችን እንደምታየው ሁሉ የኦሮሞን ባህል የሚያንጸባርቅ ነገር ማየት ትፈልጋለህ። ሲምቦላይዝ የሚያደርግህ ነገር ማየት ትፈልጋለህ። ከዚህ አንጻር ልመልስልህ እየተሰሩ ያሉና በቀጣይ ሊያደርጓቸው ፕሮጀክትነት የያዟቸው ማለት ነው። የመጀመሪያው እንደው ምን ያህል መሰለ ሪፖርቱ ይሄ ምን ያህል ሰዎች ጋር እንዳለ አላውቅም። መንግስት ያለፈውን ውድቀት፣ ታሪክ፣ ጉዳትና መፈናቀል ማውራት አንሻም አሉ የኦህዴድ ሰዎች እና የተገኘውን እድል ተጠቅመን ይለዋል። በነገራችን ላይ ይሄ የዛሬ 3 ዓመት 4 ዓመት ያስኩት ነው። ከሞላ ጎደል ከምጠራለ አብዛኞቹ አሁን እየተገነቡ ነው ያሉት። የመጀመሪያው እየተሰሩ ካሉ ፕሮጀክቶች እና ተሰርተው ከተጠናቀቁ መካከል አንበበለ የክልሉ ፕሬዝዳንት ጽህፈት ቤት፣ የኦሮሚያ ክልል ፖሊስ ኮሚሽን፣ ይህ ሁሉ አዲስ አበባ ውስጥ ነው። የኦሮሚያ ምርጥ ዘር ኢንተርፕራይዝ፣ የኦሮሞ እርቅ ማሰልጠኛ ማዕከል፣ የኦሮሞ ባህላዊ እቃዎች ማሳያ ማዕከል፣ ስንቄ ባንክ፣ ቡሳ ጎንፋ፣ የኦሮሚያ ጠቅላይ ፍርድ ቤት፣ የኦቤን ሚዲያ ኮምፕሌክስ፣ የኦሮሚያ ባህላዊ ምግብ አሰራር እና አዘገጃጀት ማዕከል፣ እነዚህ የተገነቡ ናቸው። 100% እንኳን ባይሆን ከሞላ ጎደል ኦሮሞነትን ሊገልጽ የሚችል ነገር እየተገነባ ነው፣ የተሰራ ነው፣ የተመለሰ ነው ማለት አይቻልም። ቴዲ ያንተ እንዳልሆነ ይገባኛል ጥያቄው። ፐብሊክ ሪከርድ ነው አባባሌ ገብተዋል። አንተ ታውቀዋለህ፣ ግን ለምን እንደጠየቁ ስለማውቅ ለማወቅ መጠየቅና እያወቁ መጠየቅ ይለያያሉ። ቴዲሻ አንደኛ ከዛሬ 7 ዓመት በፊት ፊንፊኔ 26000 ስኩዌር ኪሎ ሜትር ናት። ዛሬ 54000 ስኩዌር ኪሎ ሜትር ናት። ኦልሞስት እጥፍ ጨምራለች። ትክክል። ያደገችው እንዲህ አይደለም ወይ የሆነ ሞጣ ወይ ጎንደር ወይ ደግሞ አዋሳ ሰፈርህ ወይ ደግሞ ላይክ ሳምዌር ኢን መቀሌ ምናምን አይደለም። ግልጽ ነው። ወደ ጎን ነው ያደገችው። እዛችሁ ኦሮሚያ ክልል ላይ ነው፣ የቱለማ መሬት ላይ። ሶ እነዚህ ሊሰሩ የታቀዱ ቢሮዎች የሚሰሩት ኦሮሚያ ላይ ናቸው ወይ ባህር ዳር አይደለም የተሰሩት። አሁን ለምሳሌ ባህር ዳር ላይ ብዙ ተሰርተዋል። ጣና ላይ የተለያዩ ቦታ ላይ ቢሮዎች ተሰርተዋል። አዲስ የተመሰረቱት ደቡብ ምስራቅ፣ ደቡብ ምዕራብ የሚባሉ ክልሎችም ቦንጋ ምናምን ላይ ብዙ ሰርተዋል።
ሶ እነሺ መልስ ፍንፍኔ ላይ ቢሮ ቢሰሩ የኦሮሞ ጥያቄ ተመለሰ አይደለም። ያው በህጋዊነት ፍንፍኔን የኦሮሚያ አርገው የኦሮሚያ አስተዳደር አርገው ቢያረጉ ኖሮ ያኔ ተለውጣለ ትላለ። ስለዚህ አሁን እየተደረገ ያለው ሁለት ህገ መንግስት አለና እንዴ አልቲሜት ኮንስቲቱሽን የሆነው የሀገሪቱ ህገ መንግስት የክልሎች አለ። የክልሎቹ ቢጻረር በዛኛው ነው አልቲሜት ፓወር አለው የፌደራሉ። ግን የክልሎች ህገወጥ ነው እስካላሉ ድረስ ስቲል ህገ መንግስት ነው። ስለዚህ የኦሮሚያ ዋና ከተማ ፍንፍኔ ናት ይላል። የኦሮሚያ መስሪያ ቤቶች ፍንፍኔ ውስጥ መጥቶ ቢሮ ቢከፈት ለውጡ ከተራ ቤት ድሮ እነ ሰለሞን ጢሞ እነ በረከት ሲሞን ለኦህዴድ ሲሰጧት የነበረች የሆነ አስታውሳለሁ ነው ኦሮሚያ ፖሊስ ኮሚሽን የሆነ ሸዋ ፖሊስ የሚባል ድሮ የሆነ ጥግ ላይ እነዛ ክለብ ኳስ ተጫውቼ ስለነበረ ካዛንቺስ በቃ የደከመ ቦታ ላይ ነበረ ምንገባ የነበረው። በነገር ላይ ፎቶዎች አሉ። በጣም ጎበዝ ኳስ ተጫዋች ነው ሳራ ችግርና እዛ አይቻለ ፎቶ ነሽ እዛ ነበረ የምንኖረው። እሱ አሁን ሌላ ኮምፕሌክስ የሆነው ቢኖር አርባናይዜሽን አለ በዚች ሀገር ውስጥ በኢቨን ዊዝን አፍሪካ መስሪያ ቤቶች ይቀየራሉ። የደቡብ የክልሉ መስሪያ ቤት የፖሊስ ኮሚሽኑ ደሴም አይደለም። ደሴም ቲንግ ኦሮሚያ ውስጥ ነው የሚደረገው። አንድ ነገር ማወቅ ያለብህ ቴዲ ፕሮጀክቶች የምትላቸው አሁን የምናነሳቸው ፕሮጀክቶች ምናምን የሚባሉት ኦሮሞን በሚመጥን አንተ አንድ ቦታ ላይ መካናይዝድ የሆነ እርሻ እኔ ድሮ በበሬ ነው የሚታረሰው በእኛ እድሜ አይደል? ዛሬ የትም በትራክተር ነው። ጊዜ ያመጣውንና መንግስት ያመጣው ለውጥ አይደለም። ያ ኤክስቴንሲቭ ፋርሚንጎች ብዙዎች ቦታዎች አሉ። ሴም ታይም ደግሞ ቴዲ መሬት እያለው አርሶ መብላት አጥቶ ሰላም ስላጣ ከወለጋ ከደቡብ ኦሮሚያ ከሌላኛው ቦታ ደግሞ ተፈናቅሎ የሚለምነውን ደግሞ እሱ ኮታው ሁሉም ጋር ነው መንግስት እኮ ያንንም ለኔ ደግሞ ፖይንት ሰጥቼው ሲግኒፊካንት ማደርገው ሁሉን አቀፍ የሆነ ልማት ሲኖር ነው። ወይ እሱን እንመጣበታል። አሁን አንተ በምታረጋው ትግል ለምሳሌ እንደ አንድ የኦሮሞ ተወላጅ ዋና ከተማ ላይ አሁን ለምሳሌ ምንድነው ቅድም ያነሳው ዋለልኝ መኮንን ቃስ ዩኒቨርሲቲ በነበረበት ሰዓት እንደ መነሻ ነጥብ ያየው ዩኒቨርሲቲ ውስጥ ከተለያየ አካባቢ የሚመጡ ተማሪዎችን ያዩ አይደለም አየና እቺ ሀገር የትግራይና የአማራ ብቻ ናት ወይ አለ። ምናልባትም ዋለልኝ ማየት በጀመረበት ሰዓት ላይ የኦሮሞ አልባሳት የለበሱ የወላይታ የለበሱ የጋምቤላ የሃዲያ የብሔር ብሔረሰብ አልባሳትን የለበሱ ሰዎችን ቢያይ ሀሳቡ ሊቀየር ይችላል። አሁን ከሱ ንግር በመነሳት ነው የምለው። አሁን እንደ አንድ የኦሮሞ ተወላጅ አዲስ አበባ ላይ ስትሄድ እንደ አንድ ኢትዮጵያዊ ሌላ ሀገር ላይ ስንሄድ ኢትዮጵያ አየር መንገድን ስናይ ደስ እንደሚለን መሀል ከተማ ላይ የትኛውን ብሔር ብሔረሰብ እሱን የሚገልጽ ነገር ሲያይ ደስ ይለዋል። ስለዚህ ያንተ መነሻ ፖይንት አዲስ አበባ ስለሆነ ነው እነዚህን እየተሰሩና በመሰራት ላይ ያሉ ፕሮጀክቶችን የጠቀስኩልህ እንጂ እነዚህ ፕሮጀክቶች አንተ ለምን ባህር ዳር ላይ አላየሁም፣ ለምን መቀሌ ላይ አላየሁም፣ ለምን ሐዋሳ ላይ፣ ለምን አዳማ ላይ ወይ ሐረር ላይ እያልከኝ አይደለም። አዲስ አበባ ላይ እነዚህን ፕሮጀክቶች በማየት እየተሰሩም በመሆናቸው ወደፊትም እየተሰራም ስለሆነ አሁን ያለው መንግስት ወይም ደግሞ ኦነግ እንደ መታገያ አጀንዳ አድርጎ የሚንቀሳቀሰውን ነገር ኤክስ ማድረግ የለበትም ነው። ኦነግ ይሄ ፋንዳሜንታል ነው ብሎ አይደለም የሚታገለው። ዋናው ነገር ላይ ይሄ ብልጭልጭ የሆነው ቢሮ መሰራቱ ሳይሆን ለትውልድ የሚተላለፈው የፊንፊኔ ጥያቄ ራሱ በህግ ሲመለስ ነው። ህግ ሲባል ኦሮሞ ፌቱን ለራሱ ብቻ ሳይሆን አብሮት ከሚኖረው ጋር ሆኖ ለኦሮሞ የሚገባው ሲያገኝ የዛን ሰዓት ይሆናል። ይሄውን የማታገያ ኩዌስችን አይደለም። ሴትና ሳብሴት አለው። ፋንዳሜንታል የሆኑ ጥያቄዎች ኦሮሞ መጀመሪያውኑ ራሱን ማስተዳደር የመረጠውን በመረጠው በመስተዳደር ዲሞክራሲ ስርዓቱ ሪዮት እንትኑ የፖለቲካ ምህዳሩ ነፃ በሆነ ያ ትውልድ እንደዛ ከሆነ
አሁን የምታነሳቸው ጥያቄዎች ሳብሴት ናቸው። እሱ ራሱ አንዱ የአንዱን የሌላኛው መልስ ይሰጣል። ብዙም አይደለም። የማታጊያው ጥያቄዎቹ ቅድም ያነሳውልህ ነው። እኛ አንተ አሁን የምታነሳቸው ቴዲ ቱ ቢ ሆነስት ማለት ነው እንደ መንግስት እኔ ስልጣን አልፈልግም። እኔ በወጣትነት የስልጣን ነበር የስልጣን ትቼ ነው የመጣሁት። እኔ አሁን ስልጣን ባገኝ ማለት ነው አልናገርም። አሁን ፊንፊኔ ውስጥ ይሄ ኮሪደር ልማት ብሎ የሚያነሱትን እንደ ፖለቲካ አንስቸው ምረጡን ይያጋሉ አለ። ለምን ነው የኮሪደር ልማቱን ሳይሆን ያነሱ ነው ስለ አባባሌ ገብቷል። ብልጭልጭ የሆነ አሁን የምታነሳቸው ቢሮ አሳድጌ እኔ እንደ ለኦሮሞ ህዝብ ጥቅም አመጣው ብዬ አልናገርም። አንድ ከንቲባ ሊሰራው የሚችል ነው። የድሬዳዋን ከንቲባ አይተሃል? ወዲስ ኔም እንደዚህ በቃ አንድ ከንቲባዎች አሁን አዳነች ብትሰራ ከንቲባ ደረጃ የሚሰራ ነገር እሱ ትክክል። አዎ ገብቷል አይደለ? አሁን እንደሄም በቢሮ ደረጃ የምትሰራው ነው። አንድ ኮሚሽነር ገቢ ያስመጣ ነው ወይ ካልከኝ ያምጣ ያስመጣ። አሁን እኮ እሱ እንደ መሰለ ኮምፒቲሽኖች መኖር አለባቸው። አሁን ሽመልስ 1 ሚሊዮን ኢንቨስተር ፈጥራለሁ ካለ አረጋ ለምን አያረገው? ኢትስ ኮምፒቲሽን በክልሎች መሃል እሱ ችግር የለውም። እሱ ሌላ ነገር ነው። ያ ግን ዘር አንተ እኔ ገጠር ልጅ ነኝ። ዘር ይኑር ማዳበሪያ ይኑር እምትዘራበት መሬት ፈርታይል ካልሆነ ድንጋይ ከሆነ ምርት ታገኛለህ አታገኝም። ፈርታይል ኤንቫይሮንመንቶች መኖር መቻል አለባቸው። ሰላም የሚባለው የፖለቲካ ምህዳሩ ዲሞክራሲ ስርዓቱ ኢንስቲትዩሽኖቹ አንተ ኦሮሚያ ቢሮ የኦሮሚያ ለምሳሌ አሁን ቅድም ያነሳቸው ኦሮሚያ ባህልና ምናምን ፊንፊኔ ውስጥ ቢከፈት ኢንስቲትዩሽናላይዝድ የሆነ ህገ መንግስቱ በህገ መንግስታዊ የሆነ ባህሉን ወጥቶ ማህበረሰቡ ፕራክቲስ እንዲያደርግ የባህል ቦታዎች ኮንሰርቭ ሆነው ለትውልድ እንዲተላለፉ የማይደረግ ከሆነ ምን ጥቅም አለው? ምንም ጥቅም የለውም። ዝም ብለህ ብቻ ምርጫ ሲደርስ እንደሚደረገው አይነት ማለት ነው ሌሎች ሀገሮች የሚያደርጉት። ሶ ቤዚክ አይደለም የምታነሳቸው ነገሮች ጥያቄን ወደኋላ የሚያደርጉ ሳይሆኑ እኔ ጭፍን ተቃዋሚ አይደለም። የሚሰሩ ከትናንት ያልነበሩ ዛሬ ያየናቸው አሉ፣ ግን እነሱ አንኳር አይደሉም ነው የኔ ጥያቄ። አንድ ሁለተኛ ስብጥር ደረጃ ሂድ ፊንፊኔ ላይ አሁን ሆነስትሊ ቴዲ ጎ ይሄ ክፍለ ከተማው ምናምን አለ አይደል? አሁን ፊንፊኔ ያደገችው እንዲህ ነው ብለናል። ስብጥሩን ብታየው ምክር ቤቱ ውስጥ ያለው ነን ኦሮሞ ነው አብላጫው። ፊንፊኔ ውስጥ ነን ኦሮሞ የሆነ ብዙ የሚኖሩ ብሔር ብሔረሰቦች አሉ። ስለዚህ እነሱ ሪፕሬዘንታቲቭ ኖሯቸው በስርዓቱ ውስጥ እንትን ቢሉ እኔ ችግር የለብኝ። ግን የኦሮሞ እንደመሆኑ ትናንትና ቲፒኤልኤፍ 6 ሚሊዮን ሆኖ 40 እና 30 ሚሊዮን ህዝብ ብዛት ካለው ጋር እኩል የሚኒስቴሮች ፖርትፎሊዮ ይወስዱ ነበር። አሁን እናንተ እኔና አሁን ምናልባት ቶሮንቶ እናንተ ሊበራሎች ስለሆናችሁ እኛ ኮንሰርቫቲቮች ነን ልንገነጠል ስለምንችል ወደኛ መምጣት አይቀርም። አሁን አንተ ወደዚህ ትመጣለህ ቢዝነስ እንጀምራለን ቴዲ እልሃለሁ። እኔ 100 ሺህ ካመጣው አንተ 50 ሺህ ካመጣህና በ150 ሺህ ቢዝነስ ከጀመርን ትርፉን ስንከፋፈል አንተም የ50 ሺህን ነው የምትወስደው እኔም የ100 ሺህን ነው የምወስደው። ለምን ኮንትሪቢዩት ስናደርግ የተለያየ ነው ያደረግነው። ኢትዮጵያ የምትባለዋል በእኔ ካልኩሌሽን ስንመሰርታት እኔ 50 ሺህ ሰው ሆኜ ካለው በብዛቴ ኢቭን ጀነሬት የማደርገው የአገሪቱ ጂቲፒ ጀነሬት የማደርገው የኦሮሞ ገበሬ የሚያርሰው ቡና ኤክስፖርት የምታደርግና የምታገኘው እንደ ሀገር ያ ከሆነ ከዛች ሀገር የማገኘውም ያን ያህል መሆን አለበት። ገባ? አሁን እንደ በሬ ሲበላ የነበረ እንደ ሰው ሲበላ ያመዋል፣ ግን እየበላ ነው ይባላል። ኦኬ እኔ ገብቶኛል። ስለዚህ ያ ነው አሁን ትንሽ ከእኩልነት ወደ እኩልነት ነው ቆሶ መብላጫ አልሆነም። እንደ ብዛት ሲመጣ የሚያነሳው ሰው ያ ስቴሪዮታይፕ መጥፋት አለበት። እኔ ለምሳሌ አሁን ብዙ የኦሮሞ ብሔርተኞች አማራ ህዝብ ጥያቄ የለውም አማራ ሌላ የሚሉ አሉ። እኔ ታቀኛለህ ሳነሳ የአማራ ህዝብ አሁን ለምሳሌ እንደ ኦሮሞ ህዝብ ጥያቄ አለው።
ከኮንስቲቱሽኑ ጀምሮ ከህገ መንግስቱ ጀምሮ ከናሬቲቮች ጀምሮ ጥያቄ ያለው እንደ ማህበረሰብ ጥያቄውን አንግበው የሚጓዙት ግን የሱን ጥያቄ ይዘው የሚጓዙ አይደለም። በዚህ አኳን አይደለም የአማራ ህዝብ ጥያቄ ብዬ የማነሳው እንጂ ጥያቄ አለው። ሌሎቹም ጋር ሴም ኩዌስችኖች አሉ። ስለዚህ እኔ አሁን እንደ ህዝብ ብዛቱና እንደ ኢኩዊቲው ላይ መልካም አስተዳደሩ ላይ ስለ አማራ መታገል አለብኝ። የኦሮሞም እንዳንተ እንደ ጀነሬት እንዳረከው ባገኝ የአማራ ልጅም ሊቃወመኝ አይገባም። ኦኬ፣ በጣም ጥሩ። ይሄ ማንኛውም ጤነኛ ሰው ሊስማማ የሚችለው ነገር ነው። እዛች ሀገር ላይ እየኖርን ሁላችንም በኩል መታየት አለብን። የስራ እድሎች ፌር በሆነ መንገድ መከፋፈል አለባቸው። ያነሳቸው ነገሮች የመብት ጉዳይ እያንዳንዱ ነገሮች አሁን አንተ እንደ ችግር ያነሳቸው ነገሮች በህግ የሚከበሩ ናቸው። ተስማምተን ተነጋግረን እንዴት ያለ ሀገራዊ አንድነት ይሄ አሁን ኢትዮጵያዊ ብሔርተኝነት ወይም ደግሞ ሀገራዊ ብሔርተኝነት አሁን እናንተ ያላችሁበት ንዑስ ብሔርተኝነት ነው። ከኢትዮጵያዊ ብሔርተኝነት ያነሰው እንደ ኦሮሞ፣ እንደ አማራ፣ እንደ ትግራዊ የምታወሩት ማለት ነው። እናንተ ይሄ ንዑስ ብሔርተኝነትን ኦሮሞ ብሔርተኝነቱን ገንብቶ ሲጨርስ፣ አማራው ሲጨርስ፣ ትግራዊ ሲጨርስ ተወካዮቻችሁን ልካችሁ አገራዊ ብሔርተኝነትን ትፈጥራላችሁ ማለት ነው። አገራዊ ብሔርተኝነት ማለት በዜጎች ወይም በቡድኖች መሃል ወጥ የሆነ ሀገራዊ አንድነት የመፍጠር ሂደት ላይ ታደርሱናላችሁ ማለት ነው። ለምሳሌ ምን ማለት ነው? ራጁ እንግዲህ ከበደም አየለም ኢትዮጵያዊ ነኝ ሲል ኢትዮጵያዊ ነኝ የሚለው እንዴት ነው? ሁላችንም በአንድ ላይ ዲፋይል እናደርገው የምንችለውን ዲፊኒሽን ትሰጡናላችሁ ማለት ነው። እናንተ ኒውስ ብሔርተኞች ማለት ነው። ያ ነው። ሁለት አይነት ብሔርተኝነት አለ አይደል? ጨርስ። ኦኬ። እነዚህ ነገሮች ብዙ ጥያቄዎችን ይመልሳሉ። ለምሳሌ ኦሮሞ ብሔርተኝነቱን ገንብቶ ሲጨርስ፣ አማራው ሲጨርስ፣ ሌሎችም ሲጨርሱ ሪፕሬዘንታቲቮቻችሁን ትልኩና ወጥ የሆነ ዲፊኒሽን ትሰጡናላችሁ። ጥያቄዎቻችሁ በዛ ይመለሳል። የመጀመሪያው የኔ ጥያቄ ማነሳሉ ሁለት ጥያቄዎች ናቸው። ይህንን ንዑስ ብሔርተኝነትን ለመገንባት የምታደርጉት ሂደት እንዴት ሊያስነሳ ይችላል? እኔ እናንተ ተነጋግረን አንተ ያልተስማማህን ትቼ እኔ ያልተስማማኝን ትተህ ወደ ጋራ መግባባት የምናደርገው ነገር በጠረጴዛ ዙሪያ በመነጋገር በሀሳብ ፍጭት የሚሆን ነገር ነው። መሳሪያ ከገባበት ብዙ ኢንተረስት ግሩፖች ይገባሉ። አይደለም ንዑስ ብሔርተኝነትን ልትገነባ ሀገራዊ ብሔርተኝነትን እንኳን አትገነባም ማለት ነው። ቢኮዝ ፊዚካል ፋይቲንግ ውስጥ ስለምትገባ ማለት ነው። እነዚህ ነገሮች የምታነሳቸው ነገሮች በመነጋገር የሚሆኑ ሆኖ ሳለ እንዴት መፍትሄ ያስነሳሉ? ለምን ጉልበትን መረጣችሁ? ጥሩ ጥያቄ ነው ቴዲ። እኔ እናንተ አንድ ሀገር ነው የምንኖረው። በካናዳ ውስጥ ኩቤኮች የራሳቸው መብት አላቸው አይደል? ውዝን ሀገር እኛ ደግሞ አልበርታዎች አሁን ሴሴሽን ሆነን ሪፈረንደም ልናደርግ ፒቲሽን እየሰበሰበች ነው ፕሪመራችን። ወይ ወደ አሜሪካ 51ኛው ስቴት እንሆናለን ወይ ደግሞ ራሳችን እንችላለን ወይ ደግሞ ውዝን ካናዳ የራሳችን ኮንፌዴሬሽን ኖሮን የሬቬኒዋችን ላይ ዲሳይድ እያደረግን ከትሩ ካናዳ ጋር መኖር እንችላለን። ዳት ሌቨል ላይ የደረሰው ናሽናሊዝማችን ናሽናሊዝም ስቴጅ አለው እና ሄዶ ካልቸራል ናሽናሊዝም ይሁን አንተ አገራዊ ብሔርተኝነት የሚለው ሌቨል ላይ ከደረሰ ማቹርዶ ነው። አንተ የምታነሳቸው አሁን እኛ ንዑስ ብሔርተኛ አድርገናል አለ። ንዑስ ብሔርተኝነት እያደገ ሲሄድ ወደ አገራዊ ብሔርተኝነት ሊያድግ ይችላል። ችግራችን የኛ ኢትዮጵያ እንላለን። ኦኬ ቴዲ ኢትዮጵያን ዲፋይን አድርግ ብልህ የራስ ትርጉም አለህ ለኢትዮጵያ። ትክክል። እኔን ዲፋይን አድርግ ብትለኝ የራሴ አለኝ። ትክክል። ኢትዮጵያው ዲፋይኑ ላይ ራሱ አልተስማማንም 100%። ያ ነው አገረ ግንባታው ችግር አለበት ኢትዮጵያ። ኢትዮጵያውያን ተውና
ንዑስ ብሔርተኞች ራሳቸው ለመገንባት የምትሄዱበት መንገድ ያንዳችሁ ከአንዳችሁ ጋር ይጋጫል። አዎ። ስለዚህ አሁን ምንድነው ሁለት ችግሮች ሶልቭ መሆን አለባቸው። አገረ ግንባታው ችግር አለበት፣ ስርዓተ መንግስት ግንባታው ችግር አለበት። ስርዓተ መንግስት ማለት the system the governance system የገቨርናንስ ሲስተሙ ችግር አለበት። መጀመሪያ ኢትዮጵያ ከተመሰረተችበት ጀምሮ የሃይማኖት አባት ኢትዮጵያ መጽሐፍ ቅዱስ ላይ ኩሽ የምትባለው ናት ብሎ ያስቀምጣል። ከዛ ከግብጽ በታች ብሎ ኢትዮጵያ ስትል ያ ነው የሚመጣው። በቀደም ለቲፒኤልኤፍ ነው እንትን የምትሉት። እኔ ግን ስለ ኤርትራ ሲነሳ ከምኒልክ ነው የሚጀምረው። ምኒልክ ጣሊያንን ተዋግተው መረብን አሻግረው ተመለሱ። ኢትዮጵያ የኛ ናት ቢሉ ኖሮ ያወጡም ነበር እስከዛ ድረስ። ኤርትራ ያኔ ነው እዛ የቀረችው 52 ዓመት ምናምን። ንጉሱም ቅድም ያነሳቸው የኮንፌዴሬሽኖች ስህተቶች አይተሃል። ብሔርተኝነት እያደገ ሲመጣ ደርግም ራሱ ኤርትራን በጉልበት መጠቀሙ ሌላ ነገርን አምጥቷል። ለምንድን ነው ማነሳለህ ይሄን ሁሉ? ኢትዮጵያ የምትለው ራሱ ድንበሯ ድሮ ከቀይ ባህር ወዲህ ከጊዮን ወንዝ በታች በዚህ ጋር ስትመጣ ደግሞ ከመረዋና ከኩሽ ወደዚህ የሚል መተህ ስታነሳው ደግሞ ከዘመነ መሳፍንት በፊት እና ዮሐንስ ምናምን ኢትዮጵያን ሲመሰርቱ ኢትዮጵያ የምትባለዋ ሰሜኑ የሚያስተዳድራትን አይተሃል። ኦሮሞዎች ሄደው እስከ ፋሲል ድረስ ይገዙ ነበር፣ የጁ ዳይናስቲን ካየ ዳግም እስኪመለስ ድረስ። ቴዎድሮስ ደግሞ ኢትዮጵያን ስቦ ሄዶ ወደ አክሱም ወደዛ ነበር። ምኒልክ ናቸው እንግዲህ የሸዋ ኃይል እየጠነከረ ሲመጣ ወደ ሸዋ የጎተቱት ያመጡት። አሁን እነዚህን ስብጥር ስታያቸው ድሮ ኢትዮጵያ ከመመሰረቷ በፊት ስንኖርበት የነበረው ሂደት የተለያየ ነው እና ምንድነው ያ ስትመሰረት ዩኒፋይድ የሆነች ኢትዮጵያ የምትባለዋ አዲስቷ ኢትዮጵያ ስትመሰረት እና 1898 ሳምና አካባቢ የተመሰረተችበት ሂደት ፍላጎት አልነበረም። እንደ አገር አንድ ሆነን የሚለው አልነበረም ስትመሰረት። ከተመሰረተች በኋላ ደግሞ ስርዓተ መንግስቱ አንዱ የአንዱን መደብ የሚያነሳ መሬትህን የአንዱን ሪስት የሌላኛውን ጉልት የሚያደርግ ፊውዳሊዝሙም ሲመጣ እንደዚሁ፣ ዲክታተሩም ሲመጣ እንደዚሁ፣ ኢህአዴግም ሲመጣ የራሱ ስርዓተ መንግስት አድርጎ አንዱን ፌቨር የሚያደርግ። አሁን ለምሳሌ ብዙዎቹ አያነሱትም። አንድ ጊዜ እዚህ ስትናገር ሰምቼ ነበረ። ኢህአዴግን ወደ ስልጣን እንደመጣ በጦርነት የተጎዳ ክልል ነው ተብሎ አሁን ዲንሾ፣ ጉና ምናምን ጥቁር አባይ ሲመሰረት በሆደልና በሌሎቹ እነዚህ ኤፈርት ምናምን የመጡት እኮ ጉና እነዚህ ጉና ምናምን የሚባሉ ትራንስ ጉና የሚባሉትን በእነሱ ኮርፖሬሽን አድርገው ፌቨር አድርጓቸው። ስርዓተ መንግስቱ የትግራይን ፌቨር የሚያደርግ ነበር። እንደዚሁ መጣ። ስለዚህ ስርዓተ መንግስቱና የሀገር ምስረታው ችግር አለበት። ይሄን ማስተካከል የሚቻለው ደግሞ አሁን አንተ ያነሳው ፖይንት ኢትዮጵያ የምትባለው ላይ ዲፋይን ኮመን ላንስማማ እንችላለን። አብሶሉትሊ ግን ኮመን አንደርስታንዲንግ ሊኖረን የሚችል የኢትዮጵያን ኢሜጅ ላይ መስማማት መቻል አለብን። አንተ የምትጠራው ንዑስ የምትለው እኔ ብሔርተኛ ብዬ ነው የምጠራው። ብሔርተኞች ጋር ከመምጣታችን በፊት ልገብቶኛል። አሁን እኔ ባለኝ መረዳት አገራዊ ብሔርተኝነቱን ወይም ደግሞ ይሄ ናሽናሊዝሙን ገና አልጀመርነውም ብዬ ነው የማስበው። እንኳን እሱ ልንጀምረው ንዑስ ብሔርተኞች ለምን? ቢኮዝ የእናንተ ንዑስ ብሔርተኞች ብሔረ ግንባታ የምታደርጉት ፕሮሰስ በጣም ረጅም ጊዜ ወሰደና አልጨረሳችሁም። እሱ ጋር ልመጣልህ ነበር እኔ በሲኮንስ የመጣሁት። ይህን ሳልጨርሳችሁ ስለ ሀገራዊ ብሔርተኝነት አሁን ስለ ኢትዮጵያኒዝም ስለ ኢትዮጵያዊነት ዲፋይ ማድረግ አንችልም። ቢኮዝ ቅድም እንዳልኩ መጀመሪያ I do agree that point you raised it very critical point። ለዛ ነው እኔ ያን ሀገራዊ ብሔርተኝነትን ከማምጣታችን በፊት አንተ ንዑስ ብሔርተኛ ብለህ የምትጠራው በምሳሌ ላንሳለህ። የአማራ ብሔርተኛ ስለ ሀገራዊ ብሔርተኝነት ከኔ ከኦሮሞ ብሔርተኛ ጋር ከማውራቱ በፊት የአማራ ብሔርተኝነት ስታንድን ኮመን ሰንስ ሆኖ መሀል ላይ መምጣት አለበት። ኮንሰንሰሱ መኖር መቻል አለበት።
የኦሮሞን ብሔርተኛ ስታመጣ የኦሮሞ ብሔርተኝነት አገራዊ ብሔርተኝነት ላይ ያለው ፐርስፔክቲቭ የተቀራረበ መሆን አለበት። ስቲል ጋፕ አለው። አይዱ አግሪ በዛ ቅድም እንደምታነሳው ነው ወደዚህ ከወዳኛው የሚወረወረው ብቻ ሳይሆን ውስጣችንም ራሱ እኔ እዚህ ቁጭ ብዬ አማርኛ ማውራቴን የሌላ ብሔርተኝነት እንደሆንኩ አርጎፎ ስቴሪዮ ያለው የሚቃወም አለ። ለምሳሌ እሱን ሀገራዊ ብሔርተኝነት ከአማራ ጋር ልመሰረት ነው ብዬ እንዲወስድልኝ ላደርገው መሀል ላይ መምጣት አለብን። ለዛ ነው እኔ የሚያስፈልገን ሁለት ጫፍ ላይ የወጣ ግራና ቀኝ ሌፍቲስት ሳይሆን የመሃል አርበኛ ነው የሚያስፈልገን እያልኩ ያለሁት። በኦሮሞን ብሔርተኝነት የመሃል ብሔርተኛ ነው የሚያስፈልገን፣ የመሃል አርበኛ። ኦሮሞ ብሔርተኝነቱን ገንብቶ አጠናቋል ብለህ ታስባለህ? አላጠናቀቀም። አማራማ የአማራ ብሔርተኝነት እኮ ኢትዮጵያ ጭንብል ውስጥ ነበር። የአማራ ብሔርተኝነት እኮ 3 እና 4 ዓመት ነው። ትግራይ ብሔርተኝነቱን እንደምታየው አልተጠናቀቀም። ኢትዮጵያ ትግራይ የብሔርተኝነት ነው። የትግራይ ብሔርተኝነት ትግራይ ብሔርተኝነታቸውን ልዩነታቸው ብዙ ራቅ አላለም። ችግሩ ምንድነው? የትግራይ ብሔርተኝነት the attitude towards አገራዊ ኢትዮጵያዊነት ላይ ነው እንጂ በትግራዋይነት ላይ ልዩነታቸው የሰፋ አይደለም። አሁን ግን እየመጣ ነው። የኦሮሞም ራሱ ማግኒቲዩዱ የኦሮሞ ናሽናሊዝም ራሱ ማግኒቲዩዱ ቅድም ያነሳው ፖይንት አለ። ኢሊቱ የሚወስንበት ደረጃ ላይ አልፈን ዛሬ ትውልዱ ፌቱን የሚወስንበት ደረጃ ላይ ደርሷል። ችግራችን ምንድነው? ስለ አገራዊ ብሔርተኝነት ልናነሳ የሌሎች ንዑስ ብሔርተኝነትን ጥያቄዎች አኮሞዴት ለማድረግ ኢንቫይሮንመንቶች መፈጠር መቻል አለባቸው። እሱን ደግሞ እያደረግነው ነው። ግማሾቻችን እየተሰደብን እየበራን እንደ ሻማ፣ አንተም ጋር የምትጣን እየተሰደብን we opening the door አገራዊ ናሽናሊዝም እንዲፈጠር ማለት ነው። እነ ጁዋር ምሳሌ መሆን ይችላሉ። ስለዚህ አሁን እንደ አንድ አገሩን እንደሚወድ ሰው የእናንተ ለምሳሌ እንደኔ ያሉ ሚሊዮኖች አሉ። አሁን እኔ መጠበቀው እኔ የምጠይቀኝ ኦሮሞ ብሔርተኝነቱን ገንብቶ እንዲመጣ ፈልጋለሁ። አማራው በቶሎ ገንብቶ እንዲመጣ ፈልጋለሁ። ትግራዋዩ ሁሉም ብሔርተኛ የስራውን በአግባቡ ጨርሶ ተወካዮቹን ልኮ ወጥ የሆነ ሀገራዊ መግባባት ላይ እንዲያደርሰኝ ፈልጋለሁ። እናንተ ግን አላመጣችሁንም። በዚህ የተነሳ አሁን እነ ጀዋር ላይ የምሰማቸው ንግግሮች ስለ ጓዳችን እያወራን ቆየንና ስለ ሳሎናችን እንዳናወራ ሆነናል ይላል። አሁን ብሌም ትደረጋላችሁ ማለት ነው እናንተ ንዑስ ብሔርተኞች። ቢኮዝ እኛ እየጠበቅን ነው። ብሔርተኝነታችሁን ገንብታችሁ ቶሎ ኑልን ስንል ብሔርተኝነታችሁን በመገንባት ፈንታ ከሀገራዊ ብሔርተኞች ጋር ከሰላምታው ስለምትገቡ እንደገና የጎንዮሽ ውጋት ውስጥ ዘው ስለምትገቡ ጥያቄዎቻችሁን አንዳንዶቹ በየጊዜው ጥያቄዎቻችሁን እየጨመሩ ስለመጣችሁ ወደ መጨረሻው ፋይናል ወደሆነ ነገር መምጣት አልቻለም። አሁንም ድረስ ቀውስ ውስጥ የከተተን ይሄ ነው። ይሄንን ሁሉም ብሔርተኛ ኃላፊነቱን መውሰድ አለበት በሚለው እንለፈውና እንደ አንድ ኦነግ ደጋፊ ህገ መንግስቱን ትቀበላለህ አትቀበልም? ህገ መንግስቱ አብሶሉት ራይት ነው ብዬ አላስብም፣ ግን መነሻ ሊሆን ይችላል ብዬ አስባለሁ። ትደግፋለህ? መነሻ ሊሆን ይችላል ብዬ አስባለሁ። ሪዘርቭድ ነኝ። መነሻ ስለ ብሔር ብሔረሰቦችን ሌጂቲሜታይዝ ያደርጋል። አንዳንድ ጉዳዮችን በደንብ ረግጦ ባያነሳም መነሻ ሀሳብ ይሆናል፣ ግን ቶታሊ አመንድ መሆን አለበት ብዬ ለምሳሌ እኔ ያነሳው አንዳንድ ጊዜ እኔ በሆነ ጉዳይ ስለ እውነት ለመናገር ብዙ ጊዜ የምናገረው ነው። በሆነ ጉዳይ መስማት ከፈለጋችሁ ወይ ራጁን አናግሩት ወይ ማን ነው ጻፉልኝ። የቡርቃ ዝምታ አላለሁ። ሌሎችም የሆነ ደጋፊዎች አሉ። ዋነኛነት የሆነ ጉዳይ ዜና ሲኖር ከእናንተ ጋር ባወራ ነፍሴ ይቀርል ይላታል። ሌላው ከሰዓት ወይ ብልጽግና ነው፣ ማታ ወይ ኦነግ ነው። እንደገና ከእናንተ ሞቀሳ ይመጣብኛል። ትክክለኛ የኦነግ ደጋፊዎች እያሉ ምንድነው እነዚህ የምታስገባውና በእኛ ጉዳይ የምታስተነትነው ትላላቸው። ኦኬ እንደ አንድ የኦነግ ደጋፊ አንተ ልጠይቅህና ስለሚመለከት በመሬት ጉዳይ ላይ ህገ መንግስቱ ለምሳሌ እናንተ ለምሳሌ የመሬትን የባለቤትነት ጥያቄ ታነሳላችሁ እንደሆነ
የፊንፊኔ ጉዳይ አለ፣ እናንተ እንደምትሉት የአዲስ አበባ ጉዳይ፣ የኦሮሚያ ጉዳይ አለ፣ የመሬት የሪሶርስን ጉዳይ ታነሳላችሁ። ህገ መንግስቱ ደግሞ በአንቀጽ 40 ንዑስ አንቀጽ 3 ላይ መሬት የኢትዮጵያ ህዝቦች የኢትዮጵያ ብሔር ብሔረሰቦች የጋራ ሀብት ነው ይላል። የጋራ ሀብት ማለት ራጂ መቀሌም ሄደ ኢንቨስት ማድረግ ያንተ ናት። አማራ ክልልም እንደ ህገ መንግስቱ ቢሆን ነው ማለት የትም ተዘዋዝረ ብትሰራ ያንተ መሬት ነው። የኢትዮጵያ ብሔር ብሔረሰቦች የጋራ ሀብት ነው ይላል እንጂ ስፔሲፊካሊ ህገ መንግስቱ የዚህ ብሔር ነው የዚህ ብሔር ነው ብሎ የሚሰጠው መሬት የለም። አሁን እናንተ የምታደርጉት ትግል ይሄ መሬት ስፔሲፊካሊ ለኛ መሆን አለበት የሚል ከሆነ ከህገ መንግስቱ ጋር አጋጫችሁ ወይ? ካልሆነ ህገ መንግስቱ ለምትፈልጉት ነገር ተጠቅሱታላችሁ ለአንቀጽ 39 ለማትፈልጉት ደግሞ አትጠቀሙትም፣ አይሆንባችሁም። ይሄ መልስልኝና በቂ ደቂቃ ውስጥ ለተናገርና እንሰናበታለን። ሰለቸው ማለት ነው። ኦኬ ስለቆየሁ ነው ብዙ አንድ ቅድም ከቀረችው አላንሳለህ እና መሳሪያ በዛኛው በሀገራዊ ብሔርተኝነት ቶታሊ ካንተ ጋር አግሪ ያደርጋል። አንማቹርድ ናሽናሊዝም ስላለን ወደ አንድ ፖይንት መምጣት አንድ ይቅርታ፣ ህገ መንግስቱ እንደዛ አይልም የሚል ጥያቄ ስለተነሳ አድማጭ ተመልካች እያደናበርኩ እንዳይሆን ላውጣላቸው። አንድ ቃስተኝ እያወቀ ነው የሚፎግር ልጁ ነው። አይ ላም ብለት ህገ መንግስት ያላችሁ በህገ መንግስቱ ስም የሚቀጥለውን አንቀጽ ትከፍታላችሁ ምዕመናን። አንቀጽ 40 ንዑስ አንቀጽ 3 ላይ እንዲህ ይላል፣ የገጠርም ሆነ የከተማ መሬትና የተፈጥሮ ሀብት ባለቤትነት መብት የመንግስትና የህዝብ ብቻ ነው። መሬት የማይሸጥ የማይለወጥ የኢትዮጵያ ብሔር ብሔረሰቦችና ህዝቦች የጋራ ንብረት ነው ይላል። ኦኬ ቀጥላው አይኖ እሱም የህዝብና የመንግስት ነው የምትለው ነው መጨረሻ ላይ እንደ ጀስቲፊኬሽን ያልሆነችውን ብዙ ሰው እንትን ስለማያደርግ ይመስለኛል። ወደ እንትን ልምጣና አገራዊ ናሽናሊዝም ላይ መድረስ አለብን። ተናግሬያለሁ ከዚህም በፊት የግማሹ ናሽናሊዝማችን ገና እንቅጭጭ ላይ ነው ያለው። ቅድም ያነሳውልህ እኔ አሁን ወደ ስለ አማራ ብሔርተኝና ስናነሳ ሁሌ ስድብ ብቻ ስለሚሆን ብዙም ኮመንት አላደረግም። አሜን ብሎ የሚወስድ የለም፣ ዲፌንድ ነው የሚያደርጉትና ኢትዮጵያ ጭንብል ውስጥ የነበረ ብሔርተኝነት ነበረ። አማራ እንደዚህ ራሱን እንደ ብሔርተኛ በፖለቲካ እንደ አታጋይ ሆኖ የወጣበት እንጂ ቀድሞም ቢሆን የአማራ ብሔርተኝነት አለ። ዶንት ቴክ ሚ ሮንግ ዊዝን ስትራግል እኔ አሁን በማቃቸዋል ለምሳሌ ኤርትራ ኦነግ እያለ ስለምመላለስ የአርበኞችን ታጋዮች አገኝ ነበረ። ብርሃኑ ጉራጌ ሆኖ ለምን የአማራን ልጆችን በኢትዮጵያ ጭንብል ስር ይመራል? የአማራ ትግል በአማራ ነው መመራት አለበት ይሉ ነበር። ሴም ታይም ድሮም በዋልልኝ በምናምን ቢያደን ሲመሰረትም ራሱ ትግሬ እኮ ቢያደን የሚለው ስም ራሱ ትግርኛ ነው ታውቃለህ። ብሔረ አማራ ነው የሚለው። ብሔረ አማራ አይልም በአማርኛ የአማራ ብሔር ነው የሚባለው አይደለ? እና የአማራ ብሔርተኞች እሱን ሲታገሉ ነበረ። ቢያድንም ሆነው ኢቭን ምርኮኛ ሆነው ማለት ነው ነበረ። ግን አሁን እንደ ማታገያ ሆኖ የወጣው 3-4 ዓመት አይበልጥምና አልጎመራም። የኦሮሞ ናሽናሊዝም ጋር ስትመጣ ደግሞ ቅድም ያነሳዎቹ ሶፍትዌሮች አሉ። መጀመሪያ ኢትዮጵያ የምትባለውን ሀገራዊ ብሔርተኝነትን ልታመጣ ኢትዮጵያ የምትታይባት የነበረው ህሳቤ እሱኛው ፈተና የሆነበት ከዛ ውስጥ የማይወጣ ብዙ አለ። እሱን ማታገያዎች ወደ መሃል ማምጣት አለብን ያልኩ። አሁን እነ ጀዋርን አነሳ። አዎ በአንዴ እኮ በአንድ ሌሊት የምትቀይረው የለም። ሌንጮ እስቀድሞ እኔ አሁን ብዙ ፖለቲካውን አልደግፍም፣ ግን ከ20 ዓመት እስከ 15 ዓመት ሲናገር የነበራቸው ነገሮች ዛሬ ሲፈጸሙ የምታያቸው አሉ። ያን አይገባህም ቶሎ አንዳንድ ነገሮች ላይ ዳውድ ኢብሳ ወደዚህ ትግል ከገባን ሶሪያ ነው የምንሆነው ብሎ ተናገረ 2013 ፌስቡክ ላይ ሙድ ያዙበት። ሶሪያ ሆነን አየናውን ለሱ ታይቶታል because he predicted ያ ችግር ስላለ የኦሮሞ ናሽናሊዝም ኢሊቱም ማህበረሰቡም ሌላኛውም ቆም ብሎ ቀኝና ራይት ላይ ያለው ወደ መሃል አርበኝነት መምጣት መቻል አለበት። ሲዳማ ጋር ብትሄድም ተሰም
ሌላኛው ጋር ብትሄድም አገራዊነትን ለማምጣት ችግር አለ። እዛ ላይ አምኜ ወስዳለሁ። መስራት ያለብን እናንተም አንተ እንደምትለው ንዑስ ብሔርተኝነት ችግራችሁ በዛ ከምትል ችግርን ፍታና ና ብለህ ቁጭ ብታረቅ ጥሩ ነውና እዛ ጋር እጋራዋለሁ። መሳሪያ ያልከው ሁሌ ምንን ይከነከነኛል። ሰላም በሰላም የምናነሳቸው አሁን ባለንበት ለበል እኔ የኦሮሞ ጥያቄ የፖለቲካ ምህዳሩ ሰፍቶ ካለና ቢገኝ የኦሮሞ ህዝብ እኔ እኮ ኦነግ አመራሩ ወደ አገር ቤት ስገባ መጀመሪያ ከፕሌኗ የወረድኩት እኔ ነኝ እና ያንን ህዝብ ሳየው ላይክ ኦሮሞ ህዝብ የሚፈልገውን ካገኘ ምን አይነት ህዝብ እንደሆነ ተረድቻለሁ። ስለዚህ እንደሚፈልግ አድርጎ የፖለቲካ ስርዓቱን ማራመድ የሚችል ኢንቫይሮንመንት ከተፈጠረለት መሳሪያ አይደለም ድንጋይ ያነሳ። ችግሩ ያ እድል ነው የጠፋው እንጂ እነዚህ ያነሳዋቸው ጥያቄዎች ለበላቸው አሁን ያለ መሳሪያ ቁጭ ብለው መፈታት የሚችልበት ደረጃ ላይ ናቸው። በዚህ ካንተ ጋራል but how ሚለው አልተገኘም። ራስ ወዳድ ሆነ ሁሉ የሚለው ነው። ስለ መሬት አነሳ። መሬት ራሱ አሁን ችግሩ እኮ እንደመሰለ ቴዲ እኔ ያው ግልጽ ነው መናገረው አይደለ? መሬትን የኢትዮጵያን ትርጉም ቅድም እንዳነሳው መሬት ለአንዳንዱ ርስት ነው፣ ለአንዳንዱ ጉልት ነው፣ ለአንዳንዱ ጭሰኛ ነው የሚባለው። ለኦሮሞ ግን መሬት ማንነቱ ነው። አሁን ችግሩ ገባ። አሁን ለምሳሌ ለፈወረቱ ለማ ነው የሚባለው፣ ለፈወረ መጫ፣ ለፈወረ ቦረና ነው የሚባለው። መሬት ራሱ ስትሰይም በማንነት ነው። አሁን ያ ስቴሪዮ አለ ያዝልኝ እንደ ባህል እንደ just you know when you say ኦነርሺፕ ነቱ ሲመጣ መሬትን ኦሮሞ እንደሌላ ነው የሚያየው። አማራ አካባቢ ብትሄድ ርስታችን ነው ብሎ ነው የሚወስዱት መሬትን። አሁን እንግዲህ አማራ ብሔርተኛ የሚያየው ህገ መንግስቱ ደግሞ የብሔር ብሔረሰቦች ነው የሚለው። ስለዚህ እኔ እንደ ኦነግ ደጋፊ ብላ ነው የጠየቀኝና ለኔ ያ መሬትነት የራሴ አርጌው የኦሮሞ ነው ብለህ ስጠኝ ፍንፍኔ ስርዓተ መንግስቱ ኦሮሞን በነፊት ሊያደርግ የሚችል ሰላም ኖሮ ኦሮሞ ደግሞ ሊያመርትበት የማይችል ከሆነ ምን ዋጋ አለው? ለኔ ምንም ዋጋ አለው። አንዱ የአንዱ ኢፌክት ነው ማለት ነው። ስለዚህ መሆን ያለበት የባለቤትነት ጥያቄ ሲነሳ ከማስተዳደር አኳኋን ነው። አለበለዚያማ ቴዲ ሆነስትሊ ስፒኪንግ ኦሮሚያ ክልል ውስጥ የሚኖረው ህዝብ አማራ ክልል ውስጥ ከሚኖረው በላይ ኦሮሚያ ክልል የሚኖር አማራ ነው የሚበልጠው በብዛት። ጉራጌ ክልል ውስጥ የሚኖር ነን ጉራጌ በላይ ኦሮሚያ ክልል የሚኖር ጉራጌ ነው የሚበልጠው። ኦሮሚያ ኦሮሞ ያንን ኤክስፕሎር የሚያደርገውን ይሄ ኤክስፕሎቴሽን ቅድም ያነሳው የመጠቀም ጉዳይ የምናምን ጉዳይ የኔ ክልል ነውና እኔ ብቻ ልጠቀም አላለም። በክልሉ ላይ ኢንቨስትመንት ከመጣ wherever you go እኔን ታየኛለህ። እኔ ትሬር ውስጥ ነው የምኖረው፣ ማይኒንግ ነው የምሰራው almost like closer to Alaska። እዚህ ውስጥ ኔቲቮች ናቸው እዚህ የነበሩት ባለመሬቶቹ። የምናወጣበት ማይን የሚወጣበት ቦታ ላይ መሬታቸው ስለሆነ ብቻ እኔ የምሰራበት ካምፓኒ ሪክሬሽን ሴንተር፣ ስኩል፣ ሆስፒታል የተለያዩ ነገሮችን አድርጎላቸዋል። መሬታቸው ስለሆነ ብቻ ከመንግስት በኢንቨስትመንት ከሚከፍለው ውጪ ማለት ነው ድርጅቱ። የኦሮሞ ህዝብ ግን ህዝቡን ሳይሆን ንብረቱን የሚፈልግ ፖሊሲ ነው ያለው። ሻኪሶ ወለጋ ህዝቡን አልፈልገው፣ የወለጋ ወርቅ ነው የሚባለው፣ አረር ያረር ሰንጋ የጂማ ቡና ነው የሚባለው እንጂ ህዝቡን የሚያይ የለም። ያ ፖሊሲዎች ትክክል አይደሉም ነው እንጂ ሌላው ብሔር መጥቶ ኦሮሚያ ውስጥ አይስራ ማለት አይደለም። እሱ ሚሰንድርስ እንደሆነው ወይ ደግሞ እንደና ማራኪላ እዛ ወስደው ሰተው ምናምን ብለው ኤክስፕሎት እንደሚያደርጉት አይነት አይደለም። እንደ ኦነግ ከመጣህ ግን በኦሮሚያ ክልል ውስጥ ስለ መሬት ብቻ አይደለም ቴዲ። አንተ ኦሮሚያ ክልል መተከኖርክ እኔ በትውልድ ኦሮሞ የሆንኩትና
አንተ ደግሞ ኦሮሚያ ክልል ውስጥ የምትኖር የኦሮሚያ ዜጋ በኦነግ ፕሮግራም እኩል መብት አለ። እኔ እናንተ እዚህ እንኖራለን። እኔ ካናዳዊ ነኝ፣ ናቹራላይዝድ ነው የሆንኩት። ካናዳ ውስጥ ተወልዶ ካደገው እኩል ነው ህገ መንግስቱም ወንጀለኛ መቅጫው የሚሰራልኝ። አንተ ናቹራላይዝድ ሲቲዘንና ይሄን አታገኝም አይለኝም። ኦነግም ኦሮሞና የኦሮሚያ ዜጎች ፖይንት አውት ሂር ኦሮሞ ማለት በትውልድ በአባት በእናት ወይ በደም ወይ ደግሞ በጉዲፈቻ ወይ በሞጋሳ በኤኒ ባህል ኦሮሞ የሆነ ኦሮሞ ነው። ኦሮሚያ ክልል ውስጥ የሚኖር ማንኛውም ደግሞ የኦሮሚያ ዜጋ ነው። ኦሮሞና የኦሮሚያ ዜጎች እኩል መብት አላቸው ብሎ ያምናል ኦነግ። ስለዚህ መሬቱን ለኦሮሞም ስጥ ለነን ኦሮሞም ስጥ፣ መሬቱ ኢንዳይሬክትሊ ሁሉም ተጠቃሚ ነውና በሁለቱም በኩል አሸወይና ነው ቴዲና አያስፈራም ለማለት ነው። የኦሮሞ ትግል ሁሉንም አያስፈራም። ስለዚህ እኔ ሿሿ እያረክ መጥቼ ደረቅ ፖለቲካ ውስጥ ከተትኩ እኔ እንኳን ካንተ ጋር ልቀልድ ነው። ለምን አንዳንዴ ዝም ብለን ብቻ ፖለቲካ ስለምናወራ ሌላ ጨዋታዎች አይገቧቸውም እንዳይሉ ብዬ ካንተ ጋር ቁጭ ብዬ ጌም ተጫውቼ ላዋራህ ነበር የመጣሁት። ግን ጥሩ የሆነ ዲስከሽን ደግሞ አደረግን። as usual thank you bro ራጂ፣ በጣም ነው ማከብረህ፣ በጣም ነው የምወድህ። በሚቀጥለው እስክንገናኝ ደህና ሁንልኝ። thank you brother። እሺ ኦኬ። ክብራትና ክብራን፣ ድንገት ነው በገባውበት የቆየሁት። መደበኛ ውይይታችን አይደለም። ራጁ እንደምታውቁት በጣም የምወደው ማከብረው ፖለቲከኛ ነው። እዚህ ቤት መጥተው በፖለቲካ ጉዳይ በጨዋነት ከሚሳተፉ ሀሳባቸውን ከሚያካፍሉ ሰዎች መካከል አንዱ ነው። በዛው አንዳንድ ስንባባል ነው ይሄን ያለ የቆየው። ምናልባት ዛሬ ምንድን ነው ቀኑ? ኦልሞስት ሐሙስ ነው። ሐሙስ ቀኑ እንዴት ነው የሚሮጠው በእግዚአብሔር። በነገራችን ላይ ታውቃላችሁ፣ ከሀገር ውጭ ያላችሁ ኢትዮጵያ ሰኞ፣ ማክሰኞ፣ ሮብ ነው የምትሉት። ካናዳ ከሐሙስ ነው የምትጀምሩት። ሌላው ደግሞ በጣም የሚገርመው ኢትዮጵያኖች ለራሳቸው ሌላ ሀገር ላይ በሰላም እየኖሩ ስለ ኢትዮጵያ ደግሞ ሲያነሱ ሌላ ነገር ነው። ለራሳቸው ያው ብዙ ቦታ ብዙ ሀገሮች ወይ አፍሪካ ወይ አሜሪካ ወይ ላቲን ወይ አውስትራሊያ ዩሮፕ እየኖሩ ኢትዮጵያንን ደግሞ በመንደር እያከፋፈሉ ይሄ ሰፈር የኔ ነው፣ እዛ ሰፈር ያንተ ነው። ይሄን ጥያቄ የሚያነሱት ደግሞ ኢትዮጵያ ውስጥ የሉም አብዛኛቸው ማለት ነው። ሰው አብሮ ቢኖር ሰላም ሰላም፣ እንዴት ናችሁ የሀገሬ ልጆች? ያው ፖለቲካውም ለምሳሌ እንደ በእምነት ላይ ያው ብዙ ጥያቄ እየተነሱ ያሉት የአሁኑ ጄኔሬሽን ጥያቄ ነው የሚያነሳው። ጥያቄ ያነሳል በእምነት ራሱ ማለት ነው። ስለ ፖለቲካ ይቅርና ጥያቄ ሲጠይቅ መልስ ማግኘት አለበት። ስለዚህ ያው የድሮዎቹ ቢዋጉም ባይዋጉም በእምነቱ ራሱ ጥያቄ ያነሳው ጄኔሬሽን በፖለቲካም እንደገና ጦርነት የት ላይ ነው ያለው? ሶሻል ሚዲያ ላይ ነው። መሬት ላይ ያለው ያልቃል። ግን ጦርነቶች እየቀሩ በጠረጴዛ ዙሪያ እየሆነ ነው። በብሔር በሃይማኖት መከፋፈል ያው ዋላ ቀር እየሆነ እየመጣ ነው። ስለዚህ መጥፎ ታሪክ ባያስቀሩ ጥሩ ነው የሚመስለኝ።